ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ የስፖርት አፍቃሪያን አጫጭር የስፖርት መረጃዎችን እንደተለመደው በሰዓታችን ይዘን መጥተናል። ውድ ቤተሰቦች በትልቁ ፋና ስፖርት የዩቲዩብ ቻናል ላይ ለጊዜው ቪዲዮዎችን እየሰራን አይደለም። እናም በዚህ በአዲስ የዩቲዩብ ቻናል መጥተናል። ቻናሉን ሰብስክራይብ በማድረግ ተቀላቀሉ። ቪዲዮን ላይክ አድርጉት። ቤተሰቦች ዛሬም እንደቀድሞሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ቀጥታ ወደ ስፖርታዊ መረጃዎች ስሻገር በአጫጭር የስፖርት መረጃዎች ጀምራለሁ። ትልቁን የዓለማችን የእግር ኳስ ሽልማት ባላንዶርን የሚያዘጋጀው ፍራንስ ፉትቦል መልእክት አጋርቷል። ፍራንስ ፉትቦል በመልእክቱም የዓለም ዋንጫን ማሸነፍ ባላንዶርን ለማሸነፍ ይረዳል እንጂ ዋስትና አይሆንም ሲል መግለጫ አውጥቷል። ባላንዶርን ለማሸነፍ የውድድር ዓመቱ ምርጥ ተጫዋች መሆን ይጠይቃል ያለው ፍራንስ ፉትቦል የዓለም ዋንጫ በቂ አይደለም ብሏል። የዓለም ዋንጫ አሸናፊው ሮድሪ የባላንዶር ሽልማት ይገባዋል የሚሉ አስተያየቶች ሲሰጡ ነበር። አሰልጣኙ ሉዊስ ዴላ ፎንቴን በተመሳሳይ ይህንን ሀሳብ በመጋራት ሮድሪ ሽልማቱ ይገባዋል ሲሉ ተናግረው ነበር። ይህንን ተከትሎም ፍራንስ ፉትቦል የባላንዶር ፕሮግራም አዘጋጅ ሸላሚው ይህንን ጽሑፍ በትዊተር ኤክስ ገጹ ላይ አጋርቷል። ቤተሰቦች የዘንድሮ የባላንዶር ሽልማት ለማን ይገባዋል ትላላችሁ? ሀሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ሰንደርላንዶች ፎላሪን ባሎጉን ከሞናኮ ለማስፈረም እየሞከሩ አይደለም ተብሏል። ሰንደርላንድ በዚህ ክረምት ሌሎች የቡድኑን ክፍተቶች ለማጠናከር በንቃት እየሰራ ነው። እናም የአጥቂ ቦታ ቅድሚያ እንደማይሰጠው አሳውቋል ሲል መረጃ ስካይ ስፖርት ዘግቦታል። ቤኔፊካዎች ጆን ዱራንን ማስፈረማቸውን ይፋ አድርገዋል። ዊጎ ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ቦርኖ ጎማሬዝ በዚህ ክረምት የአርሰናል ቁልፍ ኢላማ ሆኖ ቀጥሏል። እናም ተጫዋቹ ወደ ሰሜን ለንደን ለመሄድ በጣም ዝግጁ ነው። ነገር ግን በአርሰናልና በኒውካስትል መካከል አሁንም ከፍተኛ የሆነ የዝውውር ዋጋ ክፍተት አለ ሲል ይህንን መረጃ ደግሞ ዘ አትሌቲክስ ይፋ አድርጎታል። ሮድሪ የማንቸስተር ሲቲና የስፔን ብሔራዊ ቡድን የመሃል ሜዳ ተጫዋች የዓለም ዋንጫውን የወርቅ ኳስ ያሸነፈ የመጀመሪያው የእንግሊዝ ፕሪሚየር ሊግ ተጫዋች ሆኖ አዲስ ታሪክ ጽፏል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ሊዮኔል አንድሬስ ሜሲ ከአርጀንቲና ብሔራዊ ቡድን ጋር ከዓለም አቀፍ ጨዋታ ጡረታ መውጣቱን አላሳወቀም። በፍሊናሲማ በዓለም ዋንጫ ማጣሪያና እንዲሁም ከአርጀንቲና ጋር በ2028 የኮፓ አሜሪካ ውድድር ላይ ሊሳተፍ ይችላል ሲል መረጃ ሞንዶ ዲፖርቲቮ ዘግቦታል። በፊፋና በዩኤፋ መካከል ልዩነቶች በጣም እየሰፉ ነው እየተባለ ነው። ፊፋ የዓለማችን የእግር ኳስ አስተዳዳሪ ተቋምና የአውሮፓ የእግር ኳስ አስተዳዳሪ ተቋማት መካከል ቅራኔዎች እየተፈጠሩ ነው ተብሏል። የአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ሴፈሪን በዓለም ዋንጫ ፍጻሜ ላይም አልተገኙም ነበር። አሌክሳንደር ሴፈሪን በፍጻሜው ያልተገኙትም ፊፋን በመቃወም አድማ አድርገው መሆኑ ተገልጿል። በዓለም ዋንጫ ውድድር ፖለቲካዊ ጣልቃ ገብነት አለ በሚል ዩኤፋ ፊፋን መቃወሙ ተዘግቧል። ዩኤፋን ካስቆጡ ክስተቶች መካከልም ዶናልድ ትራምፕ የባላጎንን ቀይ ካርድ ማሰረዛቸው አንዱ መሆኑ ተነግሯል ሲል መረጃ ሌኪፕ ዘግቦታል። አሌክስ ስኮት ከማንቸስተር ዩናይትድ ከአርሰናል እና ከቼልሲ ፍላጎት የተነሳ የበርንማውዝን የቅርብ ጊዜ የውል የማራዘም ጥያቄን ውድቅ አድርጓል ተብሏል። ይህንን መረጃ ስካይ ስፖርት ዘግቦታል። አሌክስ ስኮት እና የሱ ወኪል ለሁለተኛ ጊዜ የቀረበላቸውን የኮንትራት ውል እድሳትን ውድቅ ለማድረግ መወሰናቸውን ለበርንማውዝም አሳውቀዋል። በርንማውዝ ተጫዋቹን ለማቆየት አጥብቆ ጠይቋል። ነገር ግን እስካሁን ድረስ ምንም አይነት ስምምነት ላይ አልደረሱም። ተጫዋቹ ከበርንማውዝ መልቀቅ ይፈልጋል። ማንቸስተር ዩናይትድ፣ አርሰናልና ቼልሲ ተጫዋቹ ላይ ፍላጎት አላቸው ሲል ይህንን መረጃ ስካይ ስፖርት ዘግቦታል። እንዲሁም በርንማውዞች ለአሌክስ ስኮት ከቼልሲ የቀረበላቸውን ጥያቄ ውድቅ አድርገዋል ተብሏል። በሌላ መረጃ ቼልሲ ለኒኮላስ ጃክሰን 65 ሚሊዮን ፓውንድ ይፈልጋል ተብሏል። ጃኦ ፔድሮ የመጀመሪያው የፊት መስመር ተጫዋች ሲሆን ሮጀርስ በግራ በኩል የማጥቃት ሚና እንዲጫወት ተመድበዋል። ኒኮላስ ጃክሰን መልቀቅ ከፈለገና ክለቡ የሚጠይቀው ዋጋ ከተሟላ ቼልሲ መንገዱን አያደናቅፍበትም ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ለጃክሰን 65 ሚሊዮን ፓውንድ፣ ለማርክ ጉይ 25 ሚሊዮን ፓውንድ እና ለዲላፕ ያልተገለጸ ዋጋ ቼልሲዎች ለጥፈዋል ሲል ፉትቦል ኢንሳይደር ይህን መረጃ ዘግቦታል።
የኮሞ ጃኮቦ ራሞን አሁንም በቼልሲ ከሚፈለጉ ተጫዋቾች መካከል አንዱ ነው ሲል መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ቼልሲዎች አርሰናሎች ለዊሊያም ሳሊባ ለጊዜያዊ ምትክ ብለው ያሰቡትን የማንቸስተር ሲቲ ተጫዋች ጆን ስቶንስን በዚህ ክረምት ለማስፈረም እያቀዱ ነው ተብሏል። የመሃል ተከላካይ ክፍላቸውን እንደሚያጠናክርላቸውም እምነት አላቸው ቼልሲዎች ተብሏል። አስቶን ቪላ ደግሞ ጋርናቾን ከቼልሲ ማስፈረም ይፈልጋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ የአርሰናል ተጫዋቾች ለአዲሱ የውድድር ዘመን ለመዘጋጀት ወደ ለንደን ኮሊን የስልጠና ማዕከል ተመልሰዋል ተብሏል። ቡድን ውስጥ እንደ ሬስ ኔልሰን እና ጋብሪኤል ጄሱስ ያሉ ተጫዋቾችም ይገኙበታል ተብሏል። እነዚህም ክለቡ በክረምት የዝውውር መስኮት ለመሸጥ ከሚፈልጋቸው ተጫዋቾች መካከል ናቸው ሲል ይህንን መረጃ ሜን ስፖርት ዘግቦታል። አርሰናል በሚቀጥሉት ሳምንታት በጣም ስራ እንደሚበዛበት ይጠበቃል። ብሩኖ ጉማሬዝን ለማስፈረም አዲስ ጥያቄ ለማቅረብም ተዘጋጅቷል ሲል ይህንን መረጃ ደግሞ ስካይ ስፖርት ዘግቦታል። አርሰናል ወደ ሌሎች ኢላሞች ለመሸጋገር ተዘጋጅቷል ሲል ይህን መረጃ ደግሞ ፉትቦል ኢንሳይደር ዘግቦታል። ሞርጋን ሮጀርስን በቼልሲ ተነጠቀው አርሰናል አሁን ላይ ዋና ታርጌቱ ብራድሊ ባርኮላ በግራ መስመር ላይ እንዲፈርምለት ማድረግ ነው ተብሏል። ብራድሊ ባርኮላ በአንድሪያ ቤርታ ዝርዝር ውስጥ አሁንም ይገኛል። ነገር ግን ፒኤስጂ በ100 ሚሊዮን ፓውንድ ዋጋ ብቻ ነው ተጫዋቹን መሸጥ የሚፈልገው። ማይክል አርቴታ ጁሊያን አልቫሬዝንም ያደንቃል። ነገር ግን አትሌቲኮ ማድሪዶች ተጫዋቹን የመሸጥ ምንም ፍላጎት የላቸውም ብሏል ፉትቦል ኢንሳይደር በዘገባው። እናም ለአርሰናል ቀጣዮቹ ሳምንታት እጅግ በጣም ፈተና የበዛበት ይሆንበታል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ጁሊያን አልቫሬዝ ለአትሌቲኮ ማድሪድ አስተዳደር በአሁኑ የዝውውር መስኮት ክለቡን ለመልቀቅ ያለውን ፍላጎት አሳውቋል። ጁሊያን አልቫሬዝ ክለቡ ዝውውሩን እንዲያደራደር ጫና ለመፍጠርም በስልጠና ክፍለ ጊዜዎች ላይ ከመሳተፍ ሊቆጠብ እንደሚችልም አስጠንቅቋል። አርሰናል ስምምነቱ ለማጠናቀቅ የሚያስችል ከፍተኛ የገንዘብ ነፃነት ስላለው ሁኔታውን በቅርበት መከታተሉን ቀጥሏል የተባለው። በባርሴሎና በኩል ስምምነቱን ለመጨረስ የገንዘብ ችግር አለ ሲል ይህንን መረጃ ማርካ ስፖርት ዘግቦታል። አርሰናሎች የኮሞውን ስፓኒያርድ ተከላካይ ራመን ማስፈረም ይፈልጋሉ ተብሏል። ነገር ግን ኮሞዎች ተጫዋቹ ለሽያጭ እንደማይቀርብ ለአርሰናል አመራሮች አሳውቀዋል ነው የተባለው። እንዲሁም አርሰናሎች ኮንሳን ለማስፈረም ትልቅ ፍላጎት አላቸው ሲል ይህንን መረጃ ሃንድ ኦፍ አርሰናል ይፋ አድርጎታል። በተጨማሪም ከአርሰናል ጋር በተያዘ ቤን ዋይትና ጁሪየን ቲምበር በጥሩ ሁኔታ አገግመዋል። እናም ለሁለቱም ቀዶ ጥገና አያስፈልግም ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ጁሪየን ቲምበር ስለ ጤንነቱ እንዲህ ተናግሯል። ቀስ በቀስ እየተሻለኝ ነው፣ ጠንክሬ እየሰራው ነው። በክረምት ወቅት የማገገሚያ ፕሮግራሜን እቀጥላለሁ። እናም በቅርቡ እንደምንመለስ ተስፋ አደርጋለሁ ሲል ተናግሯል። ቤን ዋይትም አሁን ላይ ጉልበቱ በጥሩ ሁኔታ ላይ መሆኑን እና ባለፈው ሳምንት በማርቤላ ካምፕ ከቡድኑ ጋር ወደ ልምምድ መመለሱን አሳውቋል ተብሏል። ቶክ ስፖርትም ስለ አርሰናል መረጃ አውጥቷል። አርሰናል ብሩኖ ጉማሬዝን ለማስፈረም የተሻለ ጥያቄ እያዘጋጀ ነው ብሏል። ማይክል አርቴታ ተጫዋቹን በአሁኑ የክረምት የዝውውር መስኮት ለማስፈረም ቅድሚያ ከሚሰጣቸው ተጫዋቾች መካከል በቀዳሚነት ይጠቅሳል ሲል ቶክ ስፖርቲን መረጃ ይፋ አድርጎታል። በሌላ መረጃ ማንቸስተር ዩናይትድ ከግራ ክንፍ አማራጮች በተጨማሪ የግራ ተከላካዮችን ተመልክቷል ተብሏል። በክለብ ውስጥ ያሉ ሰዎችም ሉዊስ ሆልን ይፈልጉታል። ነገር ግን የራሽፎርድ መመለስና የዶርጉ አቋም በዚያ ላይ ተጽዕኖ አሳድረዋል። ይህ በእንዲሁ እንዳለ ሌኒ ዩሮ በቀኝ ተከላካይ ከሬክሳም ጋር በተደረገው ጨዋታ ላይ ተጫውቷል። ይህም ምናልባት ኑሴር ማዝራዊ ወደ ግራ ተከላካይ አማራጭ የመቀየር እድሉ ከፍ ያደርገዋል። ማዝራዊ ለሞሮኮ በግራ መስመር ተከላካይነት ቦታ ላይ ተጫውቷል ሲል ይሄን መረጃ ዘ አትሌቲክስ ዘግቦታል። ማንቸስተር ዩናይትዶች የሊሳንድሮ ማርቲኔዝን ጉዳት ይገመግማሉ ተብሏል። ነገር ግን የመሃል ተከላካይ ቦታ ማስፈረም ቅድሚያ ከሚሰጡት ዝርዝር ውስጥ አይገኝም ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ማንቸስተር ሲቲ የጋርዲዮላን ዕቃዎች ለጨረታ አቅርበዋል ተብሏል። አሰልጣኝ ፔፕ ጋርዲዮላ ስኬታማ ጊዜ ያሳለፈበትን ማንቸስተር ሲቲ ከ10 ዓመታት በኋላ ለቋል። ማንቸስተር ሲቲ አሁን ላይ ፔፕ ጋርዲዮላ በቆይታው የተጠቀመበትን መገልገያ ዕቃዎች ለጨረታ አቅርበዋል ተብሏል። መረጃውን ስካይ ስፖርት ዘግቦታል። ለጨረታ ከቀረቡ ቁሳቁሶች መካከልም ፔፕ ጋርዲዮላ ልምምድ ላይ የተጠቀሙት ፊሽካ አንዱ ሆኖ ይገኛል የተባለው የፔፕ ጋርዲዮላ
ፊሽካ ከ$300 በላይ ለጨረታ መቅረቡም ተገልጿል። በተጨማሪም ፔፕ ጋርዲዮላ የተጠቀመበት የቢሮ ወንበር፣ የቡና መጠጫ ኩባያ፣ የሚጨሱ ዕጣኖችና የልምምድ ማስታወሻ መጻፊያ ሰሌዳ ለጨረታ መቅረባቸው ታውቋል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ኤሲ ሚላኖች ፊል ፎደንን ከማንቸስተር ሲቲ ለማስፈረም የሚደረገውን ፉክክር እየመሩ ይገኛል ተብሏል። ተጫዋቹን ለማስፈረም ከሚፈልጉ ክለቦች መሃል ሌላኛው ክለብ የካታላኑ ክለብ ባርሴሎና ይገኝበታል ተብሏል። የፎደን እጣ ፈንታ በማንቸስተር ሲቲ ቤት የተረጋገጠ አይደለም። ከክለቡ ጋር ያለው ወለም እስከ 2027 ድረስ ብቻ ነው ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ሪያል ማድሪድ የሮድሪን ሁኔታ በውስጥ እያጤነበት ነው ተብሏል። ከአስደናቂው የዓለም ዋንጫ በኋላ የቦርዱ ክፍል ከተጫዋቹ ጋር ስምምነት ላይ ለመድረስ እየጣረ ነው። ሮድሪ ራሱ ወደ ስፔን ለመመለስ ሙሉ በሙሉ ዝግጁ መሆኑን እያሳየ ነው። ይህም ሁል ጊዜ ቅድሚያ የሚሰጠው ጉዳይ ነው። የፍሎሬንቲኖ ፔሬዝ አቋም ምን እንደሆነ መታየት አለበት። ምክንያቱም ከጥቂት ሳምንታት በፊት ይህንን የፊርማ ዕድል ውድቅ አድርገውት ነበር። እናም ሌሎች አማራጮችንም እያጤኑ ነበር ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ከሮድሪ ጋር በተያያዘ የስፔኑ ትልቅ የሚዲያ ተቋም ማርካ ስፖርት አንድ ጽሑፍ ለተከታዮቹ አጋርቷል። በተስፋ አስቆራጭ መንገድ ወድቆ የመነሳት ምሳሌ ሲልም ርዕስ ሰጥቶታል። የመስከረም 2024 አንዷ ዕለት ለሱ መልካም ዜና ይዛ አልመጣችም። ማንቸስተር ሲቲ ከአርሰናል ጋር ባደረገው ጨዋታ ከባድ ጉዳት አጋጠመው። ከዚህ በኋላም እግር ኳስን በስኬት ይጠራባታል ወይ ደግሞም በተገቢው መንገድ መጫወት ይሆንለታል ወይ የሚሉ ጥያቄዎች ጉዳቱን ተከትሎ የበረከቱ ሆኑ። ያኔ ማንቸስተር ሲቲ የውጤት ፀሐይ ወጥቶለት ነበር። በድል ጎዳናዎች ደጋግሞ እየተረማመደ መጥቷል። የአውሮፓ ቻምፒዮንስ ሊግን ጨምሮ በክለብ እግር ኳስ አሉ የተባሉትን ክብሮች ሁሉ ያሳካበት ወቅት ነበር። ሮድሪም ክለቡን እጅግ በጣም ያገዘበት ጊዜም ነበር። ውሃ ሰማዮቹ ለባሾቹ ማንቸስተር ሲቲዎች እነዛን ስኬቶች ሲጎናጸፉ ሮድሪ ከማንቸስተር ሲቲ ጋር ያሳለፋቸው የስኬት ጊዜያት በባላንዶር የዓለም ኮከብነት ሽልማት ከመጨረሻዎቹ እጩዎች ውስጥ ተርታ ቢያስመድበውም ከሽልማቱ አንድ ወር በፊት ጉዳት እንቅፋት ሆኖበት መጣ። ከነ ቪኒሺየስ ጁኒየርና ከጁድ ቤሊንጋም ጋር የመጨረሻው ምዕራፍ ላይ ደረሰ። ከዓለም ዙሪያ የተሰበሰቡ ድምፆች ግን ብዙዎቹ እሱን ለአሸናፊነት የተገባ ነው ብለው ነበርና ሮድሪ የባላንዶር የዓለም ኮከብነት ሽልማትን ተቀበለ። በምርኩዝም ታግዞ በቲያትር ዱ ቻርል አዳራሽ ሽልማቱን ሲወስድ የሮድሪ ዳግም በስኬታማነት የመመለስ ጉዳይ ጥያቄ ውስጥ የገባ ነበር። ግንቦት ወር ላይ ወደ ሜዳ ሲመለስም ይህን ሐሳብ በሚያስረግጥ ሁኔታ ያሳየ የነበረው አቋም ብዙዎችን ያሳምን አልነበረም። ፔፕ ጋርዲዮላም ይህንን ሐሳብ በማጋራት በጣም በቅርብ ጊዜ ውስጥ ወደ ቀደመ ብቃቱ እንደሚመልሰው ቃል ገባ። አሁን 2 ዓመታት ከተቆጠሩ በኋላ ስፔን በአውሮፓ ዋንጫ ድሏ ላይ የዓለም ዋንጫን ስታክልበት ሮድሪ ወሳኝ ሚና ተጫውቶ የውድድሩ ኮከብ ተሰኝቷል። ሮድሪ በክለብም ሆነ በብሔራዊ ቡድን እግር ኳስ አሉ የተባሉ ክብሮችን ሁሉ መቀዳጀት ችሏል። የተነዛበትን ጥርጣሬ ሁሉ ፉርሽ አድርጎ ከተጠበቀበት ስፍራ ላይ ልቆ ተገኝቷል። ወድቀው እንደሚነሱ ጨለሞም እንደሚነጋ ሮድሪ ከጉዳቱ ያገገመበት መንገድ ሕያው ምስክር ነው። አዲሱ ትውልድ እኔን ምሳሌ አድርጎ እንዲወስደኝ ፈልጋለሁ። ከወደቁ በኋላ መንሰራራት እንዳለ ማሳወቅ እሻለሁ። ይህ የህይወት ዘመኔ ፍልስፍና ነው ሲል ሮድሪ ይናገራል። አንዳንዴ ነገሮች በትክክል እንደሚሄዱ አንዳንዴም አቅጣጫ እንደሚስቱ የሚገልጸው የ30 ዓመቱ አማካይ ሮድሪ ሁሉንም በአዎንታዊ መቀበል እንደሚገባ ያስገነዝባል። ሁሉም በትዕግስት እንደሚሳካ የሚገልጸው ሮድሪ በፈታኝ መንገድ አልፎ በመሰናክሎችም ሳይደናቀፍ የደረሰበትን የስኬት ጫፍ ምክንያት አስረድቷል። አሁን ስፔን ከ16 ዓመታት በፊት ጆሃንስበርግ ላይ ያደረገችውን ኒውዮርክ ላይ ስትደግም በአምበልነት ዋንጫውን በማንሳት የዚያን ዘመን ኮከብ የግብዘብ የኢከር ካሲያስንም ታሪክ ተጋርቷል። በዓለም ዋንጫ ታሪክ ተደርጎ በማያውቅ ሁኔታ 790 የተሳኩ የኳስ ቅብብሎችን ያደረገው ሮድሪ ሄርናንዴዝ ካሳንቴ የ23ኛው የዓለም ዋንጫ ኮከብ ተጫዋችም ተብሎ ተመርጧል። ቤተሰቦች የሮድሪ አድናቂዎች ካላችሁ ኮሜንት መስጫ ቦክስ ላይ 7 ቁጥርን ጻፉልኝ።
የስፔን እግር ኳስ ፌዴሬሽን የዓለም ዋንጫ የፍጻሜ ጨዋታ እንደተጠናቀቀ የአርጀንቲና ተጫዋቾች ያሳዩት መጥፎ ባህሪን ለፊፋ ክስ አቅርበዋል ተብሏል። የስፔን እግር ኳስ ፌዴሬሽን ፓራዴዝ የ6 ጨዋታ ቅጣትና የ12 ሚሊዮን ዩሮ እንዲቀጣ ለፊፋ ጥያቄ አቅርበዋል። ፊፋም ምርመራ ጀምሯል ሲል ይህን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ የስፔን ብሔራዊ ቡድን የዓለም ዋንጫ ድሉን በማድሪድ ጎዳና ላይ ከደጋፊዎች ጋር አክብሯል ተብሏል። በክብረ በዓሉ ላይም በሚሊዮን የሚጠጋ ሕዝብ መሰብሰቡ ተገልጿል። ብሔራዊ ቡድኑ ቀደም ብሎ በስፔን ንጉሥ በቤተ መንግስት አቀባበልም ተደርጎለት ነበር ሲል ይሄን መረጃ ማርካ ስፖርት ዘግቦታል። ከዓለም ዋንጫው መረጃዎች ጋር በተያያዘ ህመሙ ለማገገም ጊዜ ይወስዳል ብሏል ሊዮኔል ሜሲ። ስፔኖችን እንኳን ደስ አላችሁ ማለት ፈልጋለሁ ብሏል። አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ ከዓለም ዋንጫ ፍጻሜ ጨዋታ በኋላ በማህበራዊ ትስስር ገጹ ላይ መልእክቱን አጋርቷል። ህመሙ በጣም ከባድ ነው ሲል የገለጸው ሊዮኔል አንድሬስ ሜሲ ለማገገም ጊዜ ይወስዳል፣ ነገር ግን ጥሩ ጎኖችንም አስባቸዋለሁ ብሏል። አክሎም ቡድኑ በውድድሩ የማይረሱ ትዝታዎችን እንደጻፈና ከምርጥ ቡድኖች ጋር አንዱ መሆኑን ከምርጥ ቡድኖች ጋር ተፋልሞ ማሸነፉንም ሊዮኔል አንድሬስ ሜሲ አስታውሷል። ሊዮኔል ሜሲ በመልእክቱም ለተደረገላቸው ድጋፍና መልእክት ምስጋናውን አቅርቧል። እንዲሁም ስፔን የዓለም ዋንጫውን በማሸነፋችሁ እንኳን ደስ አላችሁ ሲል ሊዮኔል አንድሬስ ሜሲ የ8 ጊዜ የባላንዶር አሸናፊው መልእክቱን አጋርቷል። በመጨረሻም ቤተሰቦች ኢኤስፒኤን የተባለው የአሜሪካ ግዙፍ የሚዲያ ተቋም አንድ ጽሑፍ ለተከታዮቹ አጋርቷል። እሱን ላድረሳችሁና የዛሬው መረጃዬን በዚሁ ማጠናቀቅ ይሆናል። የአርጀንቲናውያኑ ኩራት የሆኑት ሁለቱ ልጆቻቸው የሚያመሳስሏቸው ነገሮች ብሏል። ኢኤስፒኤን ርዕሱን እንዲሰጡታል። አንደኛ በ1986ና በ2022 የዓለም ዋንጫ ማራዶና እና ሜሲ እኩል 10 የጎል አስተዋጽኦ አድርገዋል። ሁለተኛ ሁለቱም የሀገራቸው አንበሎች ነበሩ። ሶስተኛ ሁለቱም ተመሳሳይ የማሊያ ቁጥር ለባሽ ነበሩ። አራተኛ ሁለቱም የግራ እግር ተጫዋቾች ናቸው። አምስተኛ ሁለቱም በፍጻሜው ጨዋታ ሀገራቸው 2-0 መምራት ብትችልም 2 ጎሎች ተቆጥሮባቸው ወደ አቻነት ተመልሰው ያውቃሉ። ስድስተኛ ሁለቱም በቀጣዩ የዓለም ዋንጫ ለፍጻሜ ሀገራቸውን አድርሰዋል። ሰባተኛ ሁለቱም የዓለም ዋንጫው ፍጻሜ የተሸነፉ ሲሆን ማራዶና በጀርመን 1-0፣ ሜሲ ደግሞ በስፔን 1-0 ተመሳሳይ ውጤት ተሸንፈዋል። ስምንተኛ ሁለቱም የዓለም ዋንጫ ሽንፈት ባስተናገዱበት ወቅት ይጫወቱበት የነበረው ሀገር አሸንፏቸዋል። በተሸነፉባቸው ሀገራት ውስጥም ተጫውተዋል። ማራዶና በጣሊያን፣ ሜሲ ደግሞ በአሜሪካ። በተለያዩ ዘመናት የደመቁ እኚህ ሁለት የእግር ኳስ ነገስታት ተመሳስሎቻቸው እጅግ በጣም አስደናቂ ነው ሲል ይህንን ጽሑፍ ኢኤስፒኤን ለተከታዮቹ አጋርቷል። ለዛሬ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ቤተሰቦች አዲሱን የፋና ስፖርት የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። እንዲሁም በመረጃው እርካታ ከተሰማችሁ ቪዲዮን ላይክ አድርጉት። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ሁሉ በድጋሚ ማመስገን ፈልጋለሁ። በሌሎች የስፖርት መረጃዎች ነገ ተመልሰን እንገናኛለን። ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።